ሄርሜላ ከታገተችበት ወጣች። ኧረ እባካችሁ ተው እንጂ ታግታ ነበር እንዴ? ኧረ የታገተ ሰው እንደዚህ ነው። ይሁን እኮ ነግሬያችኋለሁ ጋይስ፣ ይቺ ልጅ ታግታ አይደለም ብያችሁ ነበረ። ትናንትና ቪዲዮ መጨረሻ ቪዲዮ ካያችሁ ታግታ አይደለም። ታገትኩ ያለችው ሩታ አብርሽን እንዳትቀማት ነው። በቃ ሩታ አብርሽ እንዳትቀማት ሩታ በተመልካች ዘንድ እንድትጠላላት ስለምትፈልግ ነው። ሲቀጥል ደግሞ የሆነችው ነገር አለ እዚህ ጋር ታስታውቃለች። ፊቷ ኩምዝዝ ብላለች እና ድራም ታዲያ የታገተች ለመምሰል ነው። የታገተች ለመምሰል አክት እየሰራች እኮ ነው። የታገተ ሰው እንደዚህ ነው። እስኪ ፊት ብልስላሴዋ፣ እጇ፣ ቅላቱ እንዶ ትንሽ እንኳን ጥቆር አትልም? እንዴት ጸጉሯ እንዴት እንደተሰራች አታይዋትም? ዝንጥ ብላ እንደውም ውፍርፍር ብላ ድንቡሽቡሽ ብላ ነው የመጣችው። ምንም የታገተችው ነገር የለም። የታገተች ለማስመሰል ሩታ ያሳገተቻን ለማስመሰል ቀለበቷን አውልቃ መጣች እና አሁንም ከሩታ ራሶች ልጅ የምትወርድ ናት ብዬ አላስብም። እና እንግዲህ ያው የታገተች ለማስመሰል ትንሽ ሞክራለች፣ ግን ፊዚካሊዋ የታገተች ምንም አትመስልም። ለእህቷና ለወንድሟ ተናግራ ቤተሰቦቿ ጋር ሰንብታ ነው እየመጣችው ማለት ነው። ወይ ደግሞ ሩታ አገተችኝ ብላ አሳግታ እንደዚህ ያደረገች ብቻ የሆነ ድራማ ልትሰራበት አብርሽን አስባለች። ልጅቷ ሌላ ማንነት አላት። እውነቴን ነው። እንደዛ ወዳለ አፈቅራለሁ ስትይ የነበረሽ ሴት አብርሽን ለአንድ ሳምንት ሳታወሪ ዝም ብለሽ ቆየሽ። እንዴት አስቻለሽ? ችግር ተፈጥሮብኛል እነግርሃለሁ፣ ግን ከጎኔ እንድትሆን አረገዘች። እንዴጋ ይስጭልሽ ከሌላ ሰው አርግዛ እንደሆነች ወራዳ የሆነች ልጅ ማለት ነው። መቼስ ለምነሽ የሰው ትዳር በጥብጣሽ ደግሞ ከሌላ ወንድ አርግዘሽ እንዳይሆን። ልጅ ቢኖራት ይሄን ያክል ነውረም ብዬ አላስብም። ግን እኔም ወይ ባለ ትዳር ናት ትችልሽ ባለትዳር ናት፣ የትዳር አጋር አላት እና ከአብረሽ ጋር መሆኑን ሲያቆይ ባሏ መጥቶ ይሆናል። አብረሽ እንዳይሰማብኝ ብላ ለመደባበቅ እየሞከረች ነው። እንደዛ ነው ብዬ ነው የማስበው። ና ግን ሩታን ለማስጠላት የሄድሽበት መንገድ በስማአ ሳትታገሽ ለምንድን ነው ያክል የጠፋሽው? ስልክሽን ያጠፋሽው አዲስ ድራማ ለመፍጠር በተመልካች ዘንድ ሩታን እንድትጠላ። አሁን ብዙ ሰው ሩታን በጣም እየጠላ ነው። በነገራችን ላይ አልታወቃችሁም እንጂ ትናንትና ሜሪ ቤት ራሱ እንዳለ ሩታ ምን አይነት ጨካኝ ነሽ፣ ምን አይነት አረመኔ ናት፣ ጠንቋይ ነሽ፣ መተታም ነሽ ምናምን እያላችሁ ነበርና በጣም ነው ሩታ ላይ ተጽዕኖ ያሳደረው የሄርሜላ መጥፋት። በጣም ነው ሩታን ሁሉም ሰው መጥፎ ናት እያለ በመጥፎ አይን እያያት ያለውና ይሄ ነገር ሩታ ላይ በጣም ነው የሚጎዳውና ሄርሜላ ይችን ነገር ያደረገች አንደኛ ሁሉም ሰው ሄርሜላ እያለ እሷን እንዲደግፍ በፊት ሩታን ይደግፉ የነበሩ ሰዎች በሙሉ አሁን ወደ ሄርሜላ ሆነዋል። ከዛ ደግሞ አብረሽን ልትቀማኝ ነው ብላ ስላሰበች ያን ሰሞኑ ሩታና አብረሽ እየተገናኙ ስለነበረ በቃ አብረሽ ተመልሶ ከሄደ ድጋሚ ተዋረድኩኝ፣ ሩታ የራሷ ልታረገው ነው ከአንድ ወር በኋላ እኔ ያደርገዋለሁ ብላ ስለነበረ በቃ ደንግጣ ነው እችን ሪያክሽን ያደረገች። ከሀገር ልወጣ ነው ብትል እንትን የሚያዋጣት አልሆነም። ሰው ጠፋች። ሩታ ሳገተቻት ተባለ። ሩታን ብዙ ሰው ጠላት። ለአብረሽ መጥፎ ናት ተባለ። አብረሽ በሩታ ላይ ብዙ ነገር አደረገ። ከሰሳት፣ አሳሰራት፣ ወንድሙንም አሳሰረው። በቃ ተጣሉ። ዋናው ፕላኑ ይሄ ስለነበረ ሩታና አብርሽ ተጣሉ። ከዛ በኋላ ሄርሜላ መጣሽ ማለት ነው። ስለዚህ እቺ ልጅ ጸጉር ቤት ሄዳ ስትሰራም ለአብርሽ አልደወለችለትም። ለምንድን ነው ታዲያ ታግታ ከወጣች በኋላ ጸጉር ቤት ሄዳ ስትሰሪ ስትዘንጅ ለአብርሽ መደወል የከበደሽ? የእውነት ከወደድሽ እኮ እንዴት ያስችልሻል? ከወደድሽ አንቺ አስመሳይ ነገር ነሽ። አብርሽን የሆነ ምትወጅ የምታፈቅሪ እየመሰልሽ የራሽን ህይወት እያመቻችሽ ነው ይመስለኛል። እና ብቻ ግን ተነቅቶብሻል። እኔ ታግታለሽ ብዬ አላስብም። አግተው የሆነ ነገር አድርገዋታል፣ የሆነ ነገር ይዞባታል ምናምን እንደዛ ልትሉ ትችላላችሁ። ግን ምንም ሊያደርጓት አይችሉም። ሲቀጥል ቢያግቷት እንደዚህ አምሮባት አትመጣም። ወይ ቪዲዮ ይዘውብኛል ምናምን ልትል ትችላለች። እኔ ግን ጉዳዩ ካንተ ጋር ነው፣ የምነግርህ ነገር አለኝ፣ ምንም በሆን ትቀበለኛለህ ወይ ስትለው እኔ የጠረጠርኩት ግን ወይ ታግታ ምናምን ሳይሆን በራሷ ሳይድን የጠፋችሁ ብዬ ነው ያሰብኩት። ሰላም እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ሄርሜላ መጣች ተሳዳቢዎች። ይሄውን ያልታገተችም ስላችሁ አንቺ ውሻ በሴት ላይ እንዴት እንደዚህ ተጨክኛለሽ የምትሉኝ ሰዎች እኔ አውቃለሁ። የዩቲዩበሮችን ባህሪ በፈጣሪ ስም ምን
ምንም እንደማትሆን ምንም ሳትሆን እንደምትመጣ እኔ እርግጠኛ ነበርኩኝ። ሁሌ ነው የምነግራችሁ፣ አንቺ አረመኔ፣ አንቺ ውሻ፣ አንቺ የሩታ በግ ምናምን። እኔ በነገራችን ሩታም ስታጠፋ በፊት በጣም ነበር መቀጠቀጣት። እኔ ሁሉም ደጋፊ አይደለሁም በነገራችን ላይ ትክክለኛ ሀሳብ ነው የምሰጠው እና የተሰማኝን እናገራለሁ። መብቴ ነው። ስለ ሩታም ስለ ሄርሜላም የማውራት መብት አለኝ በራሴ ቻናል ማለት ነው። እና የምትሳደቡ ሰዎች ደግሞ መልካም የስድብ ጊዜ ይሆንላችሁ። ከዛ ውጭ ሄርሜላ እንዳልታገተች ብዙ ጊዜ ነግሬያችሁ ነበረ። እናንተ ግን አንቺ አረመኔ ታግታለች፣ ሴት በሴት እንደዚህ ምናምን የምትሉ ሰዎች ማለት ነው። ምንም አረመኔ አይደለሁም። እሷ የምትሰራውን ድራማ ስለማቅ እንደውም እሷ ናት አረመኔ። እሺ ልጅን ያላባት ያስቀረች ባልና ሚስትን አበጣብጣ አሁንም እያበጣበጠች ያለችው ከባልና ሚስት አልባ ቤተሰቡ ጋር እያጋጨች ያለችው። እና ሄርሜላ ምን አለች? አንተን ስለምወድና ስለማፈቅር ነው የመጣው። አንተን ይህን ነገር ነግሬህ ማጣት አልፈልግም አለች። አብርሽን ስትነግረው ይሄ ነገር አብርሽን የሚያሳጣት ነው። ሶ ምንድን ነው ነው የኔ ጥያቄ። ከአብርሽ ጋር አብርሽ እንዳትሆኝ የሚያደርግሽ ነገር ምንድን ነው? መታገት ከሆነ በአንቺ ችግር አይደለም፣ ሰዎች አግተውሻል። ሶ ምንም ከአብርሽ ጋር እንዳትሆኝ የሚከለክልሽ ነገር የለም። ግን ልክ ሩታ እንዳሳገተቻት ምናምን ለማስመሰል ቀለበቱን አውለቃ መጣች። ሲቀጥል ደግሞ ትዳርም ካለሽ ያለፈ ህይወት ከሆነ የማትፈልጊው ከሆነ አብርሽም ትዳር ነበረው፣ ያለፈ ህይወት አለው። ልጅም ካለሽ አብርሽም ልጅ ነበረው፣ አንቺም አለሽ። በእርግጠኝነት ልጅ አላት ብዬ ነው የማስበው። ይሄ ነገር ከአብርሽ ጋር ያለያይሻል ብዬ አላስብም። አብርሽንም እስከነ ልጁ ስለተቀበልሽው አንቺንም እስከነ ልጅሽ መቀበል ያቅታል ብዬ አላስብም። ግን መደበቅ የለብሽም ነበረ። ይሄ ነገር እንደሚወጣ ማወቅ አለብሽ። ሌላ ደግሞ ከባዱ ነገር ግን አርግዘሽ ከሆነ ነው ከአብርሽ ጋር የምትለያዩ ብዬ ማስበው። አርግዘሽ ነው መቼም አርግዘሽ ወልደሽ ከዛ እሱ ከእንጂ ጋር ይሆናል። ኧረ እኔ አላስብም። ከሌላ ሰው ካረገሽ ግን ከባድ ነው። ከአብርሽ ከሆነ ኦኬ፣ ግን ከሌላ ሰው አርግዘሽ ከሆነ ከአብርሽ ጋር ምንም አይነት ግንኙነት ሳይኖራችሁ ግን አንቺ እርጉዝ ከሆንሽ ይሄ በጣም ቀይ መስመር። እኔ እንደዛ ነው የጠረጠርኩት ጋይስ። እቺ ልጅ ከአብርሽ ሳይሆን ከሌላ ሰው አርግዛለች። በቃ ከሌላ ሰው ካረግዝህ ደግሞ ከአብርሽ ጋር መሆን አትችልም። ካንተ ጋር መሆን የማልችልበት ነገር ነው፣ ካንተ ጋር እንዳልሆን ያደርገኛል እያለች ነው። ምንድን ነው ከሱ ጋር እንዳትሆን የሚያደርጋት? እነ ሩታ ቢያግቷት አብርሽ ያው በሱ ምክንያት ስለሆነ ከሱ አይረቃ ብዬ አላስብም። አብርሽ እንዳትሆኝ ብለው ቢያስፈራሯት ደግሞ እውነቱን ተናግራ ወይ ለህግ አመልክታ አሁን ደግሞ እንደዛ ቢሆን ኖሮ አብርሽን አታገኘውም ነበር። አሁን እንድታገኝም አይፈቅዱላትም ነበረ። ብቻ እኔ ሄርሜላ ታግታ ነው ብዬ አላስብም። ሳትታገት ነው ዝም ብላ ታግቻለሁ ብላ ሩታ አብርሽ ጋር መቀራረብ ስትጀምር አብርሽን ልትቀማኝ ነው ብላ ደንግጣ ከሩታ ጋር ሌላ ሰጣ ገባ ውስጥ ገብታ አብርሽና ሩታ ተጣልተው ምናምን ሌላ ተአምር እንዲፈጠር ፈልጋ ነው እንጂ ታግታ ቢሆን ኑሮ እንደዚህ አምሮባት ደንቦሽ ቁሽ ብላ ምናምን ልክ እንደታገተች እንደደነገጠ ሰው ድንግዝ ብላ ዝም ብላ ጸጥ ብላለች። እና እኔ ድራማ ነው የዩቲዩበሮችን ባህሪ ስለማውቀው ማለት ነው። እና እንግዲህ ተሳክቶልሻል። ሩታን በጣም ብዙ ሰው ጠልቷታል። ብዙ መጥፎ አስተያየት እየተሰጣት ነው። ተሳክቶልሻል። ከአብርሽ ጋር ማጣልተሻታል ምናምን እና በስኬት እንኳን ተመለስሽ። ሌላ ምን ይባላል?